በዚህ መድረክ ላይ ስመለከትህ አይኖቼ በእንባ ተሞሉ። ዛሬ ግን እየተመረክ ነው የኔ ልጅ። ይህ መልእክት ዝም ብሎ የአንድ እናት የደስታ መግለጫ አይደለም። አንድ እናት ያንን ሁሉ መከራ አልፋ የልጇን ስኬት ስታይ ከማልቀስ ውጭ ምን ልታደርግ ትችላለች? ሰላም ተስፋዬ አይኖቼ በእንባ ተሞሉ ስትል ያሳለፈችውን የ6 እና የ7 ዓመት የብቻዋን ትግል በአይኖቿ ላይ ድቅን ብሎባት ነው። ዛሬ ከሐረር እስከ ሁመራ ከአስከፊ ድህነት እስከ ሚሊዮኖች ክብር የዘለቀውን የዚችን ጠንካራ እናት የጀርባ ታሪክ በጥቂት ደቂቃዎች እንቃኛለን። ከልጇ መመረቅ ጋር ተያይዞ የሲንግል ማም እናቶችን ሕይወት ፍንትው አድርጎ የሚያሳየውን ልብ የሚሰብር መልእክቷንም ያለምንም መጨመርና መቀነስ ወደ እናንተ እናደርሰዋለን። ከላይክ ኮሜንትና ሰብስክራይብ ጋር እስከ ቪዲዮ ፍጻሜ አብራችሁን ዝለቁ። የዛሬ ዓመት ልደቷን ስታከብር ብቻዬን ተፈተንኩ ብቻዬን አሸነፍኩ የሚል ብዙ ያለፈችባቸውን ህመሞች የሚገልጽ ቀጠና ጠር ያለ ነገር ግን በውስጡ ብዙ ፈተና፣ ብዙ የትራስ እንባዎችና የብቸኝነት ደግሞም የማያልፉ የሚመስሉ ያለፉ ጊዜዎችን የሚገልጽ መልእክቷን አጋርታ ብዙዎች አይዞሽ አንቺ ጀግና ሴት ነሽ ብለዋታል። ሰላም ተስፋዬ በመከራ የተሰራች መከራ የኳላት ደግሞም በኋላ ያሸነፈች ለብዙዋኖች አርአያ መሆን የቻለች ድንቅ የዘመናችን ጠንካራ ሴት ነች። ሰላም ተስፋዬ ወደ ስኬት ለመምጣት ቀላል ጉዞን አላደረገችም። ብዙ መከራና ስቃዮችን አልፋለች። ያደገችው ከእናቷ ጋር ነው። እናቷ ሰላም ተስፋዬን ለማሳደግ ብዙ ደክመዋል። ከተወለደችበት ሐረር ከዛም ድሬዳዋ፣ ሻሸመኔ፣ ወልቂጤ፣ ጦናይ እስከ ነፍስ ያወቀችበት ደግሞም የፈነዳችበት ሁመራ ሌሎች የኢትዮጵያ ግዛቶችንም እየተሽከረከሩ የዕለት እንጀራቸውን አስሰዋል። አሁን ላይ የተቀናጣ ኑሮዋን የምትለብሳቸውን ውድ ልብሶችና የምትጠቀማቸውን ብራንድ ጌጣጌጦች ስንመለከት የምትዝናናባቸውን ስፍራዎችና በሳቅ የታጀበውን ቃለ መጠይቋን ብቻ በማህበራዊ ሚዲያ ያየሰው አምላኬ ሆይ የሰላም ተስፋዬን የደስታ ህይወት ብቻ ስጠኝ ብሎ መጸለዩ የማይቀር ነው። ሰላም ተስፋዬ በአስከፊ ድህነት ውስጥ እንዳደገች ይነገራል። ወላጅ እናቷ ህይወትን ለማሸነፍ በብዙ ደክመዋል፣ በብቸኝነትም አሳድገዋል። ከዛም በወጣትነት እድሜዋ ህልሟን ለማድረግና ዛሬ ደረሰችበትን ስኬት ቀድማ አሻግራ በመመልከት ወደ አዲስ አበባ በአእምሮም በጉልበትም ሳትጠነክር በአፍላ ዕድሜዋ ወደ አዲስ አበባ መጣች። አዲስ አበባ ሰላምን እንኳን ደህና መጣሽ ብላ ህይወትን አልጋ ባልጋ ልታደርግላት አልተቀበለቻትም። የእናቷን ጥንካሬ እያየች ማደጓ ጠንካራ ሴት አደረጋት እንጂ በአዲስ አበባ ያሳለፈችው ውጣ ውረድ ቀላል የሚባል አልነበረም። በአንዲት ጠባብ ክፍል ውስጥ ያውም ከሰዎች ጋር ተዳብላ ህይወትን ለማሸነፍ ተሯሯጠች። መንገዱ ሁሉ የተዘጋጋ ነው የሚባለው የሀገራችን የፊልም ኢንዱስትሪን ለመቀላቀል ብዙ ብትደክምም መንገዱ ግን ቀላል አልነበረም። በሁመራ ያደገችው ሰላም ትግረኛ ቋንቋን እንጂ አማርኛን አቀላጥፋ መናገር አለመቻሏ ወደ ህልሟ እንዳትደርስ እንቅፋት ከሆኑባት ነገሮች አንዱ ነበር። ብቻ የረሃብና ጥሙን ሌሎች ተደራራቢ ፈተናና ችግሮችን አልፋ ወደ ፊልም ኢንዱስትሪው ተቀላቀለች። በዚህ ጊዜ ያዩዋት የተመለከቷት ሁሉ የሷን አቅም በቀላሉ እንዲረዱ ደግሞም አድናቂዎቿ ሆነው ደቀ መዛሙርቶቿ እንዲሆኑ በችሎታዋ አስመሰከረች። አንድ ብላ የጀመረችው ፊልም 2፣ 3፣ 20፣ 30 ብላ ወደ 40ዎቹ አሻገረቻቸው። በሰራቻቸው ፊልሞች ሁሉ አድናቆትን ተችሯታል። ቁመው እንዲያጨበጭቡ ማስገድዳለች። ዳይሬክተሮች እሷን ከያዙ ፊልማቸው በትክክል እንደሚተረክ ያምናሉ። ብራቸውን አውጥተው ፕሮዲዩስ የሚያደርጉ ግለሰቦች ደግሞ ገንዘባቸው እጥፍ ድርብ ሆኖ እንደሚመለስላቸው እርግጠኛ ይሆናሉ። ድርጅቶች እሷን ብራንድ አምባሳደር ካደረጉ ድርጅታቸው በቀላሉ ለህዝብ ተደራሽ እንደሚሆንና እንደሚታመን ጥርጥር የላቸውም። ለዛም ነው ለመቁጠር የሚዘገንን ሚሊዮን ብሮችን የሚያፈሱላት። ማስታወቂያ የሚያሰሩ ሰዎችም ቢሆኑ ሰላም ማስታወቂያውን ትስራው እንጂ የገበያ ችግር አይኖርባቸውም። ይሄን ሁሉ ተጽዕኖና መወደድ የፈጠረችው ከዜሮ ተነስታ ተስፋ ባለመቁረጥ ውስጥ ተሻግራ ከፈተናዎቿ በላይ ሆና በመገኘቷ ነው። ነገር ግን ገንዘብና ዝና ስለመጣ የህይወት ፈተናው አላቆምም። ብቻዬን ተፈተንኩ ብቻዬን አሸነፍኩ የሚያሰኘውን የብሶት ንግግሩ የሚመጣው ከዚህ ስኬት ህይወት በኋላ ነው። ሰላም በርካታ አፍቃሪ ወንዶች ቢኖራትም ካፈቀሯት መካከል እሷም ልቧ የተሸነፈለትን የታዋቂውን የሙዚቃ አቀናባሪ ኪሩቤል ተስፋዬ ወንድም አማኑኤል ተስፋዬን አነጋጋሪ በሆነ ሰርግ አገባቸው። ሰርጋቸው በወቅቱ ሚዲያዎችን ያነጋገረ ትልቅ ሽፋን የተሰጠው ነበር። ከአማኑኤል ጋር የሀገር ውስጥ መዝናኛዎችን ብቻ ሳይሆን ዓለም ላይ ያሉ የተባሉ ሀገሮችን እየተሽከረከሩ የሃኒሞን ጊዜያቸውን አሳለፉ። ያያቸው የተመለከታቸው ሁሉ ካይን ያውጣችሁ ብሎ የመረቃቸው የሚያስቀኑ ጥንዶች ለመሆን በቅተው ነበር። ከትዳር በረከቶች አንዱ ልጅ ነውና ፈጣሪ ፈቅዶላቸው የመጀመሪያም የመጨረሻም የሚሆነውን ወንድ ልጅ ወለዱ። ብቸኛ ለሆነችው ሰላምና እናቷ ይሄ እጅግ በጣም ደስታን የሚፈጥር ስሜት ቢሆንም ወንድ ልጅን ከወለዱ ከዓመታት በኋላ ግን እንደዛ ያስቀና የነበረው ትዳራቸው ለመፍረስ ተገደደ። ከልጅነቷ ጀምራ በብዙ ፈተና ውስጥ ያለፈችው ሰላም ከህመም ሁሉ ላቅ ያለው ህመም ከፈተና ሁሉ ከባዱ ፈተና የሚባለውን የፍች ጽዋ ለመጎንጨት ተገደደች።
ሴት ልጅ ብቻዋን መቆም ትችላለች፣ ሰርታ ማሳየትና ማስመስከር አለባት፣ የወንድ ልጅ ጥገኛ መሆን የለባትም የሚል ጽኑ አቋም ያላት ሰላም ከትዳሯ መፍረስ በኋላ ጠንካራ ሴት ለመሆን ጥረቷን ቀጠለች። ነገሩ ግን ቀላል አልነበረም። ዝነኛ መሆን ካሉት ትሩፋቶች ባሻገር ጉዳቱም የትየለሌ ነውና ሚዲያው ስለሷና ስለ ትዳሯ መፍረስ የተለያዩ መላምቶችን እያወራ ጉዳዩን ለመርሳት አስቸጋሪ አድርጎባታል። ብዙ ጊዜ ትዳር ከፈረሰ በኋላ በመሃል ልጅ ካለ የሚያድገው እናቱ ጋር ነውና አዲስ ህይወት ለመጀመር ለወንድ ልጅ በሚቀለው ልክ ሴት ሊቀላት አይችልም። ህመሟ ብዙ ይሆናል። በተለይ እንደኛ ለትዳር ልዩ ቦታ በሚሰጥ ማህበረሰብ ውስጥ ሲሆን ደግሞ ህመሙን ያከፈዋል። ሲንግል ማም ሆና ልጇን እያሳደገች በመሃል የሚመጡ በርካታ ስሜቶችን እያስተናገደች ያላትን ዝናና ስራም ያለምንም ማቋረጥ እየሰራች ከዕለት ዕለት እድገቷ እንዲታይ ያደረገች ቢሆንም በሶሻል ሚዲያ የምታጋራቸው ምስሎች በደስታ የተሞላ ህይወትን እየኖረች እንደሆነ ቢገልጽም ከጀርባ ግን እንቅልፍን አስትቶ በትራስ ታፍኖ የተነባ እንባ እንዳለ ለመግለጽ የሚያዳግቱ የልብ ስብራትና የስሜት መውረዶች እንዳሉ ሳትተነፍስ ኖራ በመጨረሻ ነገሩን ተሻገርኩት ባለችበት ወቅት ስሜቷን አጋርታለች። ሰላም ተስፋዬ በአንድ ወቅት ከፍጹም አስፋው ጋር በነበራት ቆይታ ከሆነ ጊዜ በኋላ በብዙ እንደተቀየረች፣ ንግግሮቿ ሁሉ ጠንከር እያሉ እንደመጡ፣ ድሮ በሆነው ባልሆነው ትስቅ የነበረው ነገር እንደቀረ ሲጠይቃት አዎ ህይወት ብዙ አስተማረችኝ፣ ብዙ መሰብሮችና ህመሞች መሃል አሻገረችኝ፣ ለዛም ንግግሬ ከህይወት የተቀዳ ጠንከር ያለ አንዳንድም ሆምጠጥ እንዲል ያደረገው የህይወት የጉዞ ትምህርት የፈጠረው እውነት ነው ብላ አልፈዋለች። በህይወትሽ የተደሰትሽበት ጊዜ ሲላት ለእናቴ ቤት ገዝቼ የራሷ ቤት እንዲኖራት ማድረግ የሚል በድካም ላሳደገቻት እናቷ በድካም አምጥታ ያደረገችውን ትልቅ ስጦታ የተለየው ደስታዋ እንደሆነ ገልጸዋለች። አሁን ባለንበት ጊዜ ፊልሙ ላይ የምናውቃቸው ሴት አርቲስቶች አብዛኞቹ የሚኖሩት የቅንጦት ህይወት በእነሱ የመጣርና መትጋት መውደቅና መነሳት የመጣ ሳይሆን ከጀርባ ባለ ሌላ ኃይል ነው እየተባለ ይነገራል። የሰላም ተስፋዬ ግን ከነሱ የተለየ ነው። እንደ ሌሎች በሀብቴን አጠጠውን መርጣ አላገባችም፣ ልቧ የፈቀደውን እንጂ። በኋላም ስትለያይ ከሱ ገንዘብ ለማግኘት ጥረት አላደረገችም። ከተሰበረው ልቧ ጋር ታግላ አሸንፋ በላዋና በብቃቷ የመጣ የተቀናጣ ህይወት እንጂ። ታዲያ እነዛን የተደበቁ እንባዎቿን ስታነባ ውስጧ ሲደክምና ምነው አምላኬ እያለች ፈጣሪዋን በምትጠይቅበት ጊዜ የድካሟ መካሻ የሚሆነው ስታዩ ፈገግ የምትልለት ስለሱ ብዙ መስዋዕትነትን የከፈለችለት ልጇ የኬጂ ትምህርቱን ጨርሶ ሲያጠናቅቅ እንዲህ የሚል የእናትነት አንጀት የተላበሰው ደግሞም ያለፈቻቸውን ህመሞች ቀላል እንዳልሆኑ የሚገልጽ ለልጇ ያላትን ስሜት ልብ በሚነካ መንገድ በእንግሊዘኛ መልእክቷን አጋርታለች። እኛም የሷን መልእክት ወደ አማርኛ መልሰነዋል። መልእክቱ እንደዚህ ይላል። ዋው ልክ ትናንት መጀመሪያ ትምህርት ቤት በገባበት ቀን እጄን ይዘህ የነበርከው ነው የሚመስለው። አሁን ግን ላቀላለው ቀጣይ አዲስ ጉዞ ዝግጁ ነህ። ምንም እንኳን ገና 7 ዓመትህ ቢሆንም በጣም ደግ ጎበዝና ድንቅ ልጅ እየሆንክ አድገሃል። ሁልጊዜ ነገሮችን ለማወቅ ጉጉ ሁን። ፈገግታ ይለይህ አለም። እንዲሁም ሁልጊዜ በራስህ እመን። ይህ ልታሳካቸው ለምትችላቸው ውብ ነገሮች ሁሉ መጀመሪያ ብቻ ነው። እኔ ሁልጊዜም ያንተ ትልቅ አድናቂና ደጋፊ ሆናለሁ። እንኳን ደስ አለህ የኔ ጣፋጭ ልጅ። እናትህ ካንተ በላይ እንደምትወድህ ፈጽሞ አትርሳ በማለት የእምባይም ሞጅን በመጨመር መልእክቷን አጠናቀዋለች። ሁለተኛ መልእክቷ ደግሞ እንዲህ ይቀጥላል። ኡፍ በዛ መድረክ ላይ ስመለከትህ አይኖቼ በእንባ ተሞሉ። አንተ የኔ ጣፋጭ ትንሽ ሕፃን ነበርክ፣ ዛሬ ግን እየተመረክ ነው። በአንተ መኩራቴን መቼም አላቆምም የኔ ልጅ ትላለች። ይህ መልእክት ኖርማል አንድ ልጅ ስለተመረቀ ብቻ እናት የምታስተላልፈው መልእክት አይደለም። ይልቁንስ ስለ ልጇ ብዙ መስዋዕትነትን የከፈለች፣ እሱ እንዳይከፈውና እንዳይጎድልበት ሌት ተቀን የታገለች፣ ብዙ ሐሜቶች፣ ቁጥር አልባ የሚዲያ ወከባዎችንና የስሜት ዝቅታዎችን ስለ ልጇ ስትል ያሳለፈች፣ በውስጧ ብዙ ህመምን ተሸክማ የተሻገረች እናት፣ ያ መስዋዕት የከፈለችለት ወደፊትም የምትከፍልለት ልጇ በሷ ላይ የሷን ህመሞችና ተስፋዎችን ያየች እናት መልእክት እንጂ። ሰላምን ስለ ጥንካሬዋ ለብዙሃኖች ስለሆነችው አርአያነትና ስለ መልካም እናትነቷ እያመሰገን ልጅሽ አድጎ የምትመኘው ደረጃ ላይ ደርሶ ለማየት ያብቃሽ፣ በሞገስ ያሳድግልሽ እንላለን። ሌሎች እንደ ሰላም በአንድም በሌላም መንገድ ትዳራቸውን አጥተው ብቻቸውን ለሚያሳድጉ ጠንካራ ሴቶች ሁሉ አድናቆታችን ይድረሳቸው። የልጆቻችሁን ከፍታ ለማየት ያብቃችሁ እንላለን። አበቃን። ያላችሁን ሐሳብ አስተያየትና ስሜት በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።